እንዲፈጸም ፊቶች አንተን አይተው በሰው ተከታይ ፈገግታን ላየ ሥጋ ጸጥ ብሎ ጉልበት ተንበርክኮ በልጆች መሃል ኢየሱስ ብቻ አድቆ በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ ደስታው እንዲፈጸም ፊቶች አንተን አይተው በሰው ተከታይ ፈገግታን ላየ ሥጋ ጸጥ ብሎ ጉልበት ተንበርክኮ በልጆች መሃል ኢየሱስ ብቻ አድቆ ይሄን በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ ስማቸውን ትተው ላንተ የሚኖሩልህ እነዚህ በዘመና ያለ 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 ከሰው እጅ ሳይሆን ካንተ የሚቀበሉ እነዚህ በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ በዘመና ያለ እርሱን ስሙ እንዲሉ አቅማቸውን አዋቂ ራሳቸውን ደብቀው መልክህን አልማቂ በበጉራት ፊት የሚሉ ከሰው እጅ ሳይሆን ካንተ
በዘመኔ ያለ በዘመኔ ያለው በዘመኔ ያለ በዘመኔ ያለ በዘመኔ ያለ አዎ ትሰራለህ እስኪንገረኝ ያውቃለህ ስለሱ ፍጻሜ እስኪንገረኝ ያውቃለህ ስላካሄዱ እስኪንገረኝ ያውቃለህ አምላኬ መንገዱ ምን ማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከነገሩኝ በቀር እንዴት እንደወጣው ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ምን ማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከነገሩኝ በቀር እንዴት እንደወጣው ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ሰው ብዙ የተተወለት መተላለፏ ኃጢአት የረሳችለት አንተም ቢያመሰግንህ እስኪመስግና አሳነሰብህ እጅግ በዛና የበዛውን ያንተ ምሕረት አይቼ የተትረፈረፈው ጸጋን ቀምሼ አንተን አለማምለክ ነውር ሆኖ ታየ ይልቅስ መጠበቅ መቀኘትን አሰኘኝ ላመስግንህ ከፍ ላድርግህ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ ዓይኖቻቸው ውኃ ከትናንቱ ይልቅ ፍቅር ገቶኛል ላመስግንህ ከፍ ላድርግህ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ ዓይኖቻቸው ውኃ ከትናንቱ ይልቅ ወጣው ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከነገሩኝ በቀር እንዴት እንደወጣው ያንን ክፉ ሰፈር የማውቀው ይሄን ነው
መጨመር መገኘት አሰኘኝ ላመስግን ከፍ ላድርግ ልቀኝልህ ልዘምርልህ የርኅራኄ አምላክ ዓይኖች አይተውሃል ከትናንቱ ይልቅ ልከነገ ሆነሃል ላመስግን ከፍ ላድርግ ልቀኝልህ ልዘምርልህ የርኅራኄ አምላክ ዓይኖች አይተውሃል ከትናንቱ ይልቅ ልከነገ ሆነሃል ልማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከፍቅሩ በቀር እንዴት እንደወጣው ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ልማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከነገሩኝ በቀር እንዴት እንደወጣው ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ነገር አለ በውስጤ ሰላም በዝቶልኛል አለ በላይ ድል ማድረግ ሆኖልኛል አለ ከጎኔ ስትረዳኝ አየሁህ አለ በቀኜ ሕይወቴን አጣፈጥህ አለ በውስጤ ሰላም በዝቶልኛል አለ በላይ ድል ማድረግ ሆኖልኛል አለ ከጎኔ ስትረዳኝ አየሁህ አለ በቤቴ ሕይወቴን አጣፈጥህ መንፈስ ቅዱስ መጽናኛዬ አቅሜ ነህ ጉልበት ኃይሌ አማላጄ በደጀኔ አቅም ኃይሌ ጓደኛዬ ጓደኛዬ መጽናኛዬ መጽናኛዬ አለኝታዬ አለኝታዬ መበጃዬ መበጃዬ ጓደኛዬ ጓደኛዬ መጽናኛዬ መጽናኛዬ መበጃዬ መበጃዬ ሃሌሉያ አሜን። ክብር ይገባዋል። መበርቻችን የሆነ መጽናኛችን የሆነ ሃሌሉያ። አፈሳለሁ ጌታ ምስጋናዬ ሰማት በለው ተቀበለው ነፍሴን በፊትህ አፈሳለሁ ጌታ ምስጋናዬ ሰማት በለው ተቀበለው ነፍሴን በፊትህ አፈሳለሁ
አትበለው ተቀበለው ይኸው
ብቻ ተመስገን ብቻ ንገስ ብቻ ከፍ በል ብቻ ከፍ በል ብቻ ክብር ብቻ ተመስገን ብቻ ተመስገን ብቻ ንገስ ብቻ ከፍ በል ብቻ ከፍ በል ብቻ ይበቃል ወይ ላንተ ጌታ ያንሰፋል ላንተ ጌታ ያንሰፋል 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 አልቻልኩም ዝም ልል አልቻልኩም ዘምረን አልቻልኩም ውለታ ይጎተጉተኛል ተነሳ አመስግን ይለኛል አልቻልኩም ዝም ልል አልቻልኩም ዘምረን አልቻልኩም ፍቅሩ ይጎተጉተኛል ተነሳ አክብረው ይለኛል አልቻልኩም ዝም ልል አልቻልኩም ዘምረን አልቻልኩም ውለታ ይጎተጉተኛል ተነሳ አመስግን ይለኛል አልቻልኩም ዝም ልል አልቻልኩም ዘምረን አልቻልኩም ፍቅሩ ይጎተጉተኛል ተነሳ አክብረው ይለኛል ያንስብሃል ምስጋናዬ ያንስብሃል ጌታ ያንስብሃል ምስጋናዬ ያንስብሃል ጌታ ያንስብሃል ምስጋናዬ ያንስብሃል ጌታ ሲወዳደር ሲነጻጸር ከውለታ ጋራ ያንስብሃል ምስጋናዬ ያንስብሃል ጌታ ሲወዳደር ሲነጻጸር ከውለታ ጋራ ያንስብሃል ምስጋናዬ ያንስብሃል ጌታ ሲወዳደር ሲነጻጸር ከውለታ ጋራ ያንስብሃል አምልኮዬ ያንስብሃል ጌታ ያንስብሃል ምስጋናዬ ያንስብሃል ጌታ ያንስብሃል አምልኮዬ ያንስብሃል ጌታ ሲወዳደር ሲነጻጸር ከውለታ ጋራ ያንስብሃል ምስጋናዬ ያንስብሃል ጌታ ሲወዳደር ሲነጻጸር ከውለታ ጋራ ያንስብሃል ምስጋናዬ ያንስብሃል ጌታ ሲወዳደር ሲነጻጸር ከውለታ ጋራ ያንስብሃል ምስጋናዬ ያንስብሃል ጌታ ላስጊጥልህ የመቅደስን ስፍራ ደስ እንዲልህ አንተን ልትኮራ ላስወርድልህ የእግርህን መርገጫ ላገልግልህ እስከ መዳረሻ ላስጊጥልህ የመቅደስን ስፍራ ደስ እንዲልህ አንተን ልትኮራ ላስወርድልህ የእግርህን መርገጫ ላገልግልህ እስከ መዳረሻ ጎደለ ወይ በቤትህ ምስጋና አነሰ ወይ በቤትህ አምልኮ እግዚአብሔር ሆይ አይጓደልብህ እኔ ያለው ምንም አይቀርብህ ጎደለ
ይህም ላንተ ትንሽ ነው ያለኝ እሰጥሃለሁ አምላኬ ተባረክ ተወደስ ይህም ላንተ ትንሽ ነው ያለኝ እሰጥሃለሁ ይበቃል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ያየናል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ይበቃል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ያየናል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም አምላኬ ተባረክ ተወደስ ይህም ላንተ ትንሽ ነው ያለኝ እሰጥሃለሁ አምላኬ ተባረክ ተወደስ ይህም ላንተ ትንሽ ነው ያለኝ እሰጥሃለሁ ይበቃል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ያረካል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ይበቃል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ላንተ ይህ አያንስም ወይ ላንተ ይህ አያንስም ይበቃል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ያረካል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ያረካል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ያረካል ወይ ላንተ ይህ አያንስም ወይ ላንተ ይህ አያንስም ሃሌሉያ ክብር ሁሉ ለእግዚአብሔር ይሁን። እስቲ ሁላችንም በጸሎት መንፈስ እንሆናለን። ሙዚቃ እየተጫወተ ብሩክ በጸሎት መንፈስ እንሆናለን፣ እንጸልያለን። ኢየሱስ ጌታ ነው። እግዚአብሔር አንደበቶቻችንን ከፈተ፣ ዝማሬንም በአንደበታችን አደረገ። ስሙ ይባረክ። ሁላችንም በጸሎት መንፈስ እንሆናለን። ዛሬ ጌታ እራት የለም፣ ግን አሁንም እንቀጥላለን ጸሎታችንን። በጸሎት አምልኮ አለ። ስለዚህ ሁላችሁም በጸሎት መንፈስ ሁኑ። ሃሌሉያ 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 ሃሌሉያ። ተመስገን ተመስገን። አመስግኑት እግዚአብሔርን፣ እግዚአብሔርን ባርኩት። ይህንን ጊዜ ስለሰጠን ስሙ ይባረክ። ሃሌሉያ 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 ሃሌሉያ። ኢራባራባ ሴንቲያ ሃሌሉያ። ጌታ ሆይ ስምህ ይባረክ፣ 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 ስምህ ይባረክ። እንቀጥላለን፣ ጸሎታችንን እንቀጥላለን። በጸሎት በእግዚአብሔር ዙፋን ፊት እንቀርባለን። ሃሌሉያ 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 ሃሌሉያ። ሰማይን ሰርተሃል አንተ፣ ምድርን መስርተሃል አንተ፣ ከሁሉ
በላይ ነህ ፍጥረት ይንቀጥቀጥልህ አንተ ከሁሉ በላይ ነህ ፍጥረት ይንቀጥቀጥልህ Hallelujah. Kids, I'm going to pray for you and then we'll continue our prayer. Hallelujah. እግዚአብሔር ሆይ እስቲ እጆቻችሁን ዘርጉ ለነዚህ ሕፃናቶች ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ለዚህ ቤተክርስቲያን ስለሰጠን ስሙን እንባርካለን እናመሰግናለን። እግዚአብሔር ሆይ ልጆቻችንን እንድናሳድግ ጌታ ሆይ ገንዘብ የማይገዛቸውን ስጦታዎች ሰጠህን። ባላደራዎች ነን ያንተ ናቸው ሁሉ። እግዚአብሔር ሆይ ወደዚህም ቤተክርስቲያን አመጣሃቸው። እባክህ ራስህን ግለጽላቸው። ሁሉን ላንተ አሳልፈን እንሰጣለን። ባርካቸው። የሚያስተምሯቸውን አስተማሪዎች ባርክ። እግዚአብሔር ሆይ ቃልህን በእነሱ ሕይወት ውስጥ በሙላት በኃይል በስልጣን አድርግ። ሁሉን ላንተ አሳልፈን ሰጠን። እናመሰግንሃለን። Bless them. Be with them, God Almighty. Let them know you, Lord. You are our King. You are our Savior. We praise your name, Lord Jesus. Thank you for these wonderful kids. Bless them. Be with them. I pray in the name of Jesus Christ. Amen. Amen. Kids, we can go our prayer. ሌሎቻችንን እንቀጥላለን ጸሎታችንን እንቀጥላለን ሁላችሁም በጸሎት መንፈስ ሁኑ በመዝሙር ብቻ አይደለም እግዚአብሔር የሚመለከው ዛሬ በእግዚአብሔር ዙፋን ፊትም በጸሎት ነው ሃሌሉያ 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 ሸክም ያለባችሁ ሰዎች አላችሁ እንደኔ በእግዚአብሔር ዙፋን ፊት የምትቀርቡት ነገር አለ ስለ ምድራችን ሁሌ እየጸለይን ነው ስለ ኢትዮጵያ ስለ ኤርትራ እየጸለይን ነው ኢየሱስ ጌታ ነው አሁን እንደገና በግላችን ደግሞ ጥያቄዎች አሉ ጥያቄዎቻችንን በእግዚአብሔር ፊት ማቅረብ እንችላለን ወደዚህ መምጣት የምትፈልጉና በእግዚአብሔር ፊት የእግዚአብሔር ቃል በሚነገርበት የእግዚአብሔር ኃይል በሚገለጽበት እግዚአብሔር መዝሙርን በሚሰጥበት ወገኖች እዚህ የቆሙት አገልጋዮች እንዲሁ መዝሙር ስለሚችሉ አይደለም መንፈሱ ስላላቸው ብቻ ነው እግዚአብሔር ይመስገን ስለዚህ በእግዚአብሔር ዙፋን ፊት በዚህ ከኔ ጋር መንበርከክ የምትፈልጉ እኔ በፊቱ እንበረከካለሁ እግዚአብሔርን እናመሰግናለን አንድ ቃል አነብላችሁና አንድ ቃል በውስጤ መጥቷል ከዛ በኋላ ሁላችንም በጸሎት መንፈስ እንሆናለን ሁላችንም በጸሎት እንሆናለን ክብር ለእግዚአብሔር ይሁን ሃሌሉያ ክብር ሁሉ ላንተ ይሁን እግዚአብሔር ሆይ ተመስገን እናመሰግንሃለን 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 ሃሌሉያ እንደዚህ ይላል እግዚአብሔር ቃል ሃሌሉያ በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጥአንንም በትር በጻድቃን ዕጣ ላይ አይኖርም አቤቱ ለቸሮች ልባቸው ለቀና መልካምን አድርግ ወደ ጠማማነትም የሚመለሱትን ግን አመጽንም ከሚሰሩት ጋር እግዚአብሔር ይወስዳቸዋል ሰላም በእስራኤል ላይ ይሁን ሰላም በኢትዮጵያ ላይ ይሁን ሰላም በኤርትራ ላይ ይሁን ሁላችንም ተነስተን እንጸልያለን ቆመን እንጸልያለን ከኔ ጋር መታችሁ እዚህ መንበርከክ የምትፈልጉ ክብር ሁሉ ለእግዚአብሔር እንማልዳለን ስለ ምድራችን ስለ ግል ህይወታችን ስለ ጥያቄያችን ሃሌሉያ ከምናውቀው በላይ ነው ከተረዳነው ሁሌ ያስደንቀናል ጌታ ስራህ ጌታ ስራህ አሜን
ጌታ አሰራር ከምናውቀው በላይ ነው ከተረዳነው ሁሌ ያስደንቀናል ጌታ አሰራር ጌታ አሰራር ጌታ አሰራር ጌታ አሰራር ሁላችንም እጆቻችንን ወደ እግዚአብሔር እናነሳለን። እግዚአብሔር ስምህ ይባረክ። ካር ቤት ባለው ቤት ኤር ኮንዲሽን ባለው ቤት አንተን እንድናመልክ እግዚአብሔር ሆይ በመልካም አገር አንተን እንድናመልክ ልጆቻችንን እንድናሳድግ እግዚአብሔር አምላካችን ሆይ ይህችን ምድር ሰጥተናል፣ እናመሰግናለን። ግን ምድራችንን አንረሳም። በስደት ያሉትን የተፈናቀሉት እናትና አባት የሌላቸው ጧሪና ቀባሪ የሌላቸውን በረሃብ ያሉትን በምድራችን በኢትዮጵያ በኤርትራ ያሉትን በበረሃ የሚንከራተቱትን ጌታ እግዚአብሔር ሆይ ያልፍልናል ብለው በሊቢያ ውስጥ ያሉትን እንደ ባሪያ የተያዙትን እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ ታስባቸው ዘንድ ጸልያለሁ። አንተ ትጎበኛቸው ዘንድ ጸልያለሁ። ምድራችንን ባርክ ጌታ ሆይ፣ መሪዎችን ባርክ ጌታ ሆይ፣ መሪዎችን እግዚአብሔር ሆይ አእምሯቸውን ሁሉ ተቆጣጠር የኔ ጌታ። የአጋንንትን ሥራ የዲያብሎስን መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። የጨለማ ኃይል የተመታ ይሁን። መንፈስ ቅዱስ ሆይ በምድራችን በኃይልና በስልጣን ተመላለስ። በምድራችን ኢትዮጵያ በኃይል በስልጣን ተመላለስ። በምድራችን ኤርትራ በኃይል በስልጣን ተመላለስ። እግዚአብሔር 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 እንለምንሃለን ጌታ ሆይ በአሁን ሰዓት የሚሰቃዩትን እግዚአብሔር የዘላለም አምላክ ሆይ መፍትሄ ያጡትን ፍትህ ያጡትን ታስባቸው ዘንድ ጸልያለሁ። ሁሉን ላንተ አሳልፌ ሰጠው። እግዚአብሔር ሆይ ጸልያለሁ። የከበዳችሁ ሰዎች ካላችሁ በከበዳችሁ ቦታ ላይ እጃችሁን ጫኑ። እግዚአብሔር ትልቅ ነገር ያደርጋል። እግዚአብሔር ፈዋሽ ነው። የሚያመንን እግዚአብሔር ይፈውሳል። በሆድ ውስጥ ያለ በጨለማ ኃይል የአጋንንት ኃይል በኢየሱስ ስም በማጅራት ላይ በራስ ላይ በሰውነት ላይ የሚርመሰመስ የክፉ ኃይል ካለ የሰይጣን ኃይል ካለ በጌታ በኢየሱስ ስም የተቃጠለ ይሁን። በኢየሱስ ስም የተቃጠለ ይሁን። በኢየሱስ ስም የተቃጠለ ይሁን። በጌታ በኢየሱስ ስም የተቃጠለ ይሁን። እየተቃጠለ ይወጣ ዘንድ አዛለሁ በኢየሱስ ክርስቶስ ስም። ወደ ጌታ የመጡ ከጌታ መልካምን ነገር ተቀበሉ። ዛሬም በእግዚአብሔር በአምላካችን ፊት ነን ያለነው። ከአሁን ሰዓት ጀምሮ ምንም አይነት ደዌ፣ ምንም አይነት በሽታ፣ ምንም አይነት ጭንቀት በኢየሱስ ስም የታሰረ ይሁን። በኢየሱስ ስም የተቃጠለ ይሁን። እመኑ ወገኖች ሆይ ለእግዚአብሔር የሚሳነው ነገር የለም። እመኑ። ለሚያምን ሁሉ ይቻለዋል። በኢየሱስ ክርስቶስ ስም ከሕመሟ እግዚአብሔር ሆይ እንደዳነች በጌታ በኢየሱስ ስም እንደዛች ሴት ከአጋንንት ስራት ከጭንቀትን ስራት አንገቷ እግዚአብሔር ሆይ ተደፍቶ ከምትኖርበት ቦታ የናዝሬቱ ኢየሱስ እንዳወጣሃት ዛሬ እግዚአብሔር ሆይ በድብቅ ያለ የአጋንንት መንፈስ፣ የጨለማ መንፈስ፣ የዲያብሎስ መንፈስ፣ የዛር መንፈስ በኢየሱስ ስም የተቃጠለ ይሁን። በኢየሱስ ስም የተቃጠለ ይሁን። በኢየሱስ ስም የተቃጠለ ይሁን። እናመሰግንሃለን። ፈውስ ያንተ ነውና እናምናለን፣ እናከብርሃለን። እግዚአብሔር ሆይ እናመሰግንሃለን። በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ሃሌሉያ። እሺ፣ እግዚአብሔር ይባርካችሁ። አሁን ወደ ማስታወቂያ እንሄዳለን። ታሜ ወደዚህ ትመጣና እግዚአብሔር አምላክ የተባረከ ይሁን። እንዴት አደራችሁ? ሁሉ ሰላም ነው? ጌታ ይባርክ።
ወደዚህ ጠራና ስለሚቀጥለው ሳምንት ለምኖረን ለጋስፕል አውትሪች አፕዴት ያደርገናልና እሱን እናስቀድማለን። እግዚአብሔር ይባረክ። እንደምን አደራችሁ? የእግዚአብሔር ስም የተባረከ ይሁን። ጌታ ቢፈቅድና ብንኖር በዲሴምበር 6 የኢትዮጵያ ኮሚኒቲ ዝግጅት አለ። እስቲ ከታይ ማውጣት ከተቻለ ይወጣል። ኤፍሬም ልኬልሃለሁ። ኦኬ ዘግይቶ ነው። ዲሴምበር 6 ከ11:30 ጀምሮ ይመስለኛል ኮሚኒቲው ጋብዞናልና ያንን ኢቨንት ምክንያት በማድረግ ጌታን ለሰዎች ለመናገር እድል ይሰጠናል ብለን አስበናል። በዛ ኢቨንት ውስጥ የተለያዩ አክቲቪቲዎች ናቸው የሚደረጉት። የመረብ ኳስ ጨዋታም ይደረጋል። እድል ከሰጡን ማራናታ አንዲትም ሆኖ አይ ቲንክ ታም የሚያስተባብረው የመረብ ኳስ ጨዋታ አለ። እሱንም ለማድረግ እንሞክራለን። ሶ ቤዚክሊ ምንድነው ለማድረግ የምናስበው ትራክት ይዘን እንደ ወትሮ ትራዲሽናል በሆነው መንገድ መመስከሩ ብዙ አዋጪ ላይሆን ይችላል። ግን የኛ ፕሬዘንስ እዛ ተገኝተን ሰዎችን ሰላም በማለት በመጫወት ኮንታክታቸውን ስልካቸውን በመውሰድ ወደፊት ያንን የወንጌል እድል ልናገኝ እንችላለን። ከተቻለ ደግሞ እዛም በምንቆይበት ጊዜ የጌታን ነገር ማጋራት እንችላለን ብለን አስበናል። ሶ 11:30 ነው። ምናልባት ሂደቱን ማለት ዲቴልሱን ደግሞ የሚቀጥለው ሳምንት ፓስተር በደንብ ይነግራችኋል። እንዴት እናርግ የሚለውን ከዚህ ተያይዘን እንሂድ፣ እያንዳንዱ ሰው እዛ ይሄድ የሚለውን ዲቴልሱን ትናንት ስለሆነ የሰማነው በደንብ ኦርጋናይዝድ የሆነ ሀሳብ አይደለም። ግን አይ ቲንክ በጣም ትልቅ ኦፖርቹኒቲ ይመስለኛል። ማለት ኢትዮጵያውያን በፊኒክስ የሚኖሩ ኢትዮጵያን በሙሉ ኤርትራውያን ይመጣሉ። ይሄ ትልቅ እድል አይመስላችሁም? ትልቅ እድል ነው። ስንጸልይ ነው የቆየነው። እግዚአብሔር እድል እንዲሰጠን እድሉን በጥበብ እንዴት እንጠቀምበት። እየሄድን ትራክት ብንሰጥ ኢየሱስ ያድናል ብንል ትንሽ ኦፌንሲቭ የሚሆን ይመስለኛል። ግን እዛ ተገኝተን እየተጫወትን መረብ ኳሱን እንጫወታለን። ያጫውቱናል ብለን ተስፋ እናደርጋለን። ሳከርም አለ፣ የተለያዩ አክቲቪቲዎች አሉ፣ ምግብም አለ። የሚሸጥ ነው የሚመስለን። ልጆቻችሁንም ይዛችሁ እንድመጡ አይ ቲንክ ይሄ በአመት አንድ ጊዜ የሚደረግ እድል ነው። እንዳያመልጠን። እየጸለያችሁ ቆዩ። እግዚአብሔር ይረዳናል። ጌታን እናሳያለን። ዋናው ጌታን በህይወታችን ነው የምናሳያቸው። በፍቅር የቸርች ነው የምታስቀድሽው ማለት እንችላለን። ዝኔ ላሉ ሚካኤል ነው ሲሉ እኛ ደግሞ የምናስቀድሰው ማራናታ ነው። እኔ ብዙ ጊዜ ሰዎችን እንደሱ ነው የምላቸው። የቸርች ነው የምትሄዱት አይደለም፣ የቸርች ነው የምትሄደው ስትለው ኢሚዲየትሊ ምንም የሚያስበው ኢቫንጀሊካል እንደሆነ ነው። ግን የታስቀድታላችሁ ከዛ እንደዚህ ብዙ መንገዶች አሉ። ወደፊት እንግዲህ እሱን እንነጋገራለን። ግን ፕሊስ በጣም እንደው የምትችሉ ሰዎች ቅዳሜ ቀን ማስተሩ 11:30 እኛ ምን ሄደው ኢንቴንሽናሊ ወንጌል ለመስበክ ነው። ግን ፎርማል በሆነ ማለት ሊያሳውቅ በሚችል መንገድ እንዳይሆን የሚያስደነብር ሳይሆን በፍቅር ነው ማለት ነው። እና እየጸለያችሁ ቆዩ። ይሄን ለመናገር ነው። ጌታ ይባርካችሁ። አሜን። ጌታ ይባረክ። ተባረክ ዘኪ። ስለነበረን ጊዜ እግዚአብሔር እናመሰግናለን። ኢየሱስ ጌታ ነው። እንግዲህ የመረብ ኳስ ተጫዋቾች ያው ካሁኑኑ ውሃ በኔ ሂሳብ ነው እና ኮች ደግሞ ሳሪ ነችና እየተዘጋጀን እንመጣለን እና እዛ ጋር እንግዲህ ማራናታ እንዴት ዘለን ኳስ እንደምንመታ በዛው ያዩናልና እንግዲህ ትራክት እንሰጣለን። እግዚአብሔር ይባረክ። አሜን ነው። ክብር ለእንግዶች ያላችሁ ዛሬ በመሃላችን ካላችሁ እንኳን ደህና መጣችሁ እንላለን። እግዚአብሔር ይባረክ። I think there is a newcomers. You guys speak in Amharic? Maybe not. አጠገባችሁንና እስኪ ከየት እንደመጡ Yeah, would you tell us where you from and good morning. Would you stand up, please? Thank you. Thank you so much. God bless you. Thank you so much for coming. We have this kind of worship in time every Sunday, 11 a.m. Praise God. You are just a right place. God bless you. እግዚአብሔር ይባረክ። ሌሎች አላችሁ? ኢየሱስ ክርስቶስ ጌታ ነው። እንግዲህ እስከ ለጌታ ራት ደግሞ አመን ለአስራትና መባ እንጸልይና ከዛ ዛሬ በእግዚአብሔር ቃል የሚያገለግለን ፓስተር ነው። ከዛ በፊት ግን እኛ ሰላም እንባባለን። አሁን ግን ለመባና ለአስራት እንጸልያለን። ሌሎች ፕሮግራሞቻችን እፊ አልወጡም።
ያ አይ ቲንክ ስለዚህ ብዙ ፓስተር በኋላ ያን ይናገራልና ኖቬምበር 29 ላይ ያው የእህታችን ዶክተር ፍሬና ወንድማችን ዶክተር ፍሳ ልጃቸው አይ ቲንክ እንትናን በደንብ ታውቁታላችሁና ብዙዎቻችሁ ስለሱ በጣም ቀና ስለምታወሩ ሁላችንም ደግሞ እንሄዳለንና አይ ቲንክ ግሩፕ ያው ጥቂት ግሩፖች ተዘጋጅቷልና ግን ግሩፕ በደንብ በኋላ ፓስተር አሳይን ሲያደርግ በደንብ ቫን አብረን ተከራይተን እንግዲህ 2 ሰዓት ብዙ መኪና ይዘን ከምንሄድ በጥቂት ግሩፖች ከሄደን ምናልባት 12 ሰው ወይም 10 ሰው የሚይዝ ቫን ተከራይተን ጥቂት ከሄደን ደስ ያለ እንሄዳለን። የደስታቸው ተካፋይ ለመሆን ሁላችንም ብንሄድ ደስ ይላችኋል፣ እኛም ደስ ይለናል። እግዚአብሔር ይባረክ። ክብር ለንጉሡ ይሁን። እስኪ ስጦታዎቻችን በእጆቻችን ይዘን እንጸልያለን። እግዚአብሔር ይባረክ። የዘላለም አባት እግዚአብሔር ሆይ ትልቅ ነህ ብለን አመለክነ። ደስ ያለን በፊት ተገኘን። የምታስተምራን የምትመክረን ወደ እውነት ሁሉ የሚመራውን ጸጋን በእኛ ላይ ያፈሰስክ እግዚአብሔር እናመሰግናለን። በፊትህ ነን ደስ ያለን እናመልካለን። በደስታ በፊት እንድንገኝ የረዳን እግዚአብሔር ዛሬም በዚህ ማለዳ እንድናመልክ ጸጋን ያበዛ እግዚአብሔር ስምህ ብሩክ ይሁን። ሁሌ እንድናመልክ ይርዳን። በነገር ሁሉ እንድናመልክ ይርዳን። በሁሉ ስፍራ እንድናመልክ እርዳን እግዚአብሔር ሆይ። ደግሞም በስሜ የተጠራን በደሜ የተዋጀን ልጆች በአንድ ላይ ተገኝተ በአንድነት ሆነን እግዚአብሔር ኮርፖሬትድ በሆነው ስፒሪት አንተን ስናደንቅ ደስ ይላልና ዛሬ በመካከላችን ስለተገኘ እናመሰግናለን። እግዚአብሔር ሆይ ህክትክ በሆነው ስኬጁል ተገኝቶ ደግሞ በፊት ተገኝቶ ስለተለማመዱ ዜማ እግዚአብሔር ሆይ አንተ ስለረዳቸው ስሜ ብሩክ ይሁን። ጌታ ሆይ አሁን በብዙ እርዳታ ይብዛላቸው ለወርሺፕ ቲሞች። እግዚአብሔር ሆይ እኛን ደግሞ በደስታ እንድናመልክ አግዘን። በነቃ መንፈስ እግዚአብሔር ሆይ አለርትድ በሆነው ነገር ከአንተ ጋር በተነካካ መነካካት ብሎ በህልዋት ውስጥ መዋል ሆነው እግዚአብሔር ሆይ ከዚህ ቤት እንድንወጣ እርዳታን አብዛለን። ሐሳቢ በብዙ መረዳት ወደኛ ይምጣ። ቃልን ይዞ የሚመጣው ባሪያውን ፓስተርን አግዛው። እግዚአብሔር ሆይ ስንሰጥ ደግሞ በስጦታችን እንድናመልክ እርዳን። የሚሰጡ ሁሉ ይባረኩ። ለመስጠት እድልን ላላገኙ በረከት የተለቀቀላቸው ይሁን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባረክ። ያው ፕሮግራሞቻችን እንግዲህ እንደነበሩ ናቸው። ጸሎት ህብረቶች አሉ። ቅዳሜ ጠዋት አለ። ቅዳሜ በዙም የሂቶች አለ። የወንድሞች ደግሞ ማንዳይ ሞርኒንግ አለ። ሌላው ደግሞ የይሁድ ማለዳም ጸሎት አለና ያው በጣም ብዙ እንትን ያለ ነው፣ ግን እሱንም እየተጋን ነው። እግዚአብሔር ይባረክ። የሮብ ዕለት ጸሎት አለ። እነዚህ ጸሎቶች አይ ቲንክ የመጨረሻው ዘመን ቱሎች ናቸውና እንጠቀማቸው። መጽሐፍ ቅዱስ ጥናት እንግዲህ እስኪ ሩትን መጽሐፍ ያጠናን። ሩት መጽሐፍን ያጠናችሁት 1 2 5 አረ እስኪ በደንብ ይነሳል። እንደው ትንሽ ለፊኮ በጣም እየተጋ ነው እኮ የሩትን መጽሐፍ በቃ ይሄ ብቻ ነው ያጠናን ፓስተር ካንተ ጋር ሰበሰው ነው ያነሳ። ጌታ ይባረክ። አሁን የአስተርን መጽሐፍ ለማጥናት የተዘጋጀው ነው። ይሄ በጣም ትልቅ ፕሪቪሌጅ ነው። ትምህርት ቤት ካገኘው በላይ በጣም እያገኘው ያለው የመጽሐፍ ቅዱስ ጥናት ነው። እግዚአብሔር አባት ይባረክ። ፕሊስ እናጥና። ያው መጨረሻው ዘመን ላይ የሚያደካክሙ ነገሮች ቢበዙ እንትጋ። እግዚአብሔር አምላክ ይባረክ። ስለዚህ አስተር መጽሐፍ አይ ቲንክ 10 ሳምንት ቆይታ እናደርጋለን። በትጋት ካጠናን ከአስተር ህይወት አይ ቲንክ የአስተር አይነት ላይፍ ያለን ሰዎች ነን። እንደ መርዶክዮስ ያለንና አስተር አይነት በጣም ብዙ ጥሶ የሚገቡትን እያሳደገን። ስለዚህ በእግዚአብሔር ቃል እኩብ ሆነን ከአስተር ምን ይማራለሁ፣ መርዶክዮስ ምን ያስተምራል፣ እንደገና ከአስተር ህይወት ምሬ በትውልዴ መካከል በዚህ ዘመን እንዴት አሳድጋለሁ። ምክንያቱም በጣም ብዙ ጨዋታ አለ በዚህ ምድር ላይና ለዚህ ለመቆም ይረዳናል። እግዚአብሔር እስኪ ሁላችን በእግሮቻችን ቆሜ 1-5 ሰው ሰላም ብለን በዛው ፓስተርን ባርከነው ወደ መድረክ እንጠራለን። በእግሮቻችን እንቆማለን። ተባረኩ። ሁላችንም ሰላም እንባባላለን። ጌታ ይባረክ። ሃሌሉያ። እሺ እንደምን አደራችሁ እንደገና። እግዚአብሔር የተመሰገነ ይሁን። እግዚአብሔር መልካም አምላክ ነው። አሜን።
እግዚአብሔር መልካም አምላክ ነው። አሜን። ከኮንፈረንስ በኋላ አንዳንድ ጊዜ ምንድነው ለቸርች ብዙ ጊዜ ቀስቀስ ይላል። እንደው ሞቅ ነው ማለት ያለበት መናፈቅ ነው ያለብን አይደል እንዴ? ክብር ለእግዚአብሔር ይሁን። እና ብዙ ጊዜ ኮንፈረንስ ሲደረግ የምንለማመደው በቃ ቀስቀስ ሰውን ከቸርች ይቀራል። በቃ ሞቅ ብሎት በቃ ጠግቦ ረሃብም ገና አልጀመረውም መሰለኝ እንደዛ ይሆናል። ለምን እንደሆነ አላውቅም። እግዚአብሔር ግን ይርዳን፣ ወደ እግዚአብሔር እንድንጠጋ ጌታ ይርዳን። እኔ እግዚአብሔር ያለኝን ምንም ነገር ከማቆም ወደ ኋላ አልልም። አንድ ነገር ልንገራችሁ፣ ጌታ እዚህ እገኛለሁ ብሏል። ህዝቤ በፊቴ ይምጣ፣ እኔ ህዝቤን እነካለሁ ብሏል። እኔ ማንም ሰው ባይመጣ እኔ ብቻ እመጣለሁ። እዚህ ከአምልኮ በኋላ የሚደረገውን ጸሎት ፈቃደኛ የሆነ ሰው መጥቶ በእግዚአብሔር ፊት ይቀበል። ለምን መሰላችሁ? እኛ ሃይማኖተኞች አይደለንም፣ እኛ መንፈሳዊያን ነን። አሜን። መንፈስ ቅዱስ እንደመራን እንደዛው እንሄዳለን። አሜን። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። አንድ ጊዜ አንድ ወንድም ምን አለ? የእግዚአብሔር መንፈስ ስንጸልይ አልጋው ላይ ዝለል አለኛል። ኢማጂን እንግዲህ ሰው አልጋ ላይ ወጥቶ ሰው ሲዘል መንፈስ ቅዱስ እንደዚህ ያለኝ አለ። ከዛ ዘለልኩ አለ። እኔ ሲዘል አለ ሴትዮዋ ትላለች አለ ሳሎን ቤት። እኔ እነሱ መኝታ ቤት ገብቼ ጭንቅላቱን ለካ ሰይጣንን እያልኩት ነው አለ። መንፈስ እንዴት እንደሚሰራ አናውቅም ወገኖች። ሆይ ተቀብላችሁ ለመሄድ መንፈስን ተከተሉ። አሜን። አረ አሜን። አለበለዚያ ስርዓት ከሆነ እንደውም የቀይስ ልብስ ለብሳለሁኝ ከዛ በኋላ አጥነን እንሄዳለን። እንደዛ አይደለም። መንፈስ ቅዱስ የእግዚአብሔር መንፈስ በሚመራን በእምነት እንደ ህፃናት ሆነን ከተቀበልነው ከጌታ አግኝተን እንሄዳለን። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ እኔ እቀጥላለሁ ወገኖች፣ ወዳችኋለሁ። እናንተ መጣችሁ ከኔ ጋር ብትጸልዩም ባትጸልዩም እዚህ መተን የጌታን ራብ ብንወስድም አብረን ባንወስድም እኔ እቀጥላለሁ። ለምን? ጌታ ብሏል። አሜን። ጌታ ብሏል። እግዚአብሔር የተመሰገነ ይሁን። ስለዚህ እንቀጥላለን። ይሄንን የጸሎቱን ጊዜ እንቀጥላለን። ትንሽ ጠላት አይምሮዬ ውስጥ ስለረበሸኝ ነው ይሄንን እምላችሁ። ጠላት ይፈራ። አሜን። አንድ ሰው እንኳን እንዴት አንተ አጠገብህ መጥቶ እንትና አላለም የሚል ነገር ባይምሮ ይመጣ። ቢሆንም ባይሆንም ኢየሱስ ብሏል ይሆናል። አሜን። ክብር ለእግዚአብሔር ይሁን። ከማርቆስ ወንጌል ምዕራፍ 1 እናያለን። ያለፈው ጊዜ ስለ ጸሎትና ስለ መንፈሳዊነት ወይም ደግሞ መንፈሳዊ ሰው ማን ነው በሚል የተነጋገርነው ነገር አለ። ዛሬ ደግሞ ስለ እምነትም ያለፈው ጊዜ አልፎ ነክተናል። ዛሬ ከማርቆስ ወንጌል እናወጣና ማርቆስ ወንጌል ሁላችንም ቆመን እናንበዋለን። የማርቆስ ወንጌል ምዕራፍ 1 ምዕራፍ 1 ከ35 ጀምሮ ያለውን አነባዋለሁ። ሁላችንም እስቲ እንቆማለን ከቻለን። የምንችል ሰዎች፣ የማትችሉ ችግር የለም። በጌታ ስም አነባዋለሁ። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። ስምዖንና ከእርሱ ጋርም የነበሩት ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላም ስፍራ በቅርብ ወዳሉ መንደሮችም እንሄድ፣ ስለዚህ ወጥታችኋልና አላቸው። በምኩራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ ይላል። ዕብራውያን 12 ላይ እዛው እንደቆማችሁ ዕብራውያን 12 ላይ ታወጣላችሁ ከአንድ ጀምሮ። እንግዲህ እንደነዚህ የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛም ደግሞ ሸክም ሁሉ ቶሎም የሚከብደን ኃጢአትን አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ
በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ሃሌሉያ። እንግዲህ እነዚህን የሚያክሉ የእምነት ሰዎች ምስክሮች እንደ ደመና በዙሪያችን ካሉ እንደነሱ እኛም ደግሞ ሸክም የሆነብንን ቶሎም የሚከብደንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ምን እያልን እየተመለከትን እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። ሩጫችንን እንሩጥ ብሎ ይናገራል። እንቀመጣለን። እግዚአብሔር ሆይ ቃልህን ግለጽልን፣ አስተምረን፣ ፕራክቲካል እንድንሆን እርዳን። ጌታ ኢየሱስ ሆይ በእውነት እያንዳንዳችን በዓላማ በፊትህ መተናል። ጌታ ሆይ ዓላማ ያለን ሰዎች ነን። አንተ ዓላማ ስላለህ በእኛ ህይወት እግዚአብሔር ሆይ እንዲሁ የተፈጠረ ማንም የለም። እግዚአብሔር ሆይ በአንተ የምንታይ ዓላማ ያለንና በዚች በአጭር ዘመን እግዚአብሔር የዘላለም አምላክ ሆይ በሰጠህን ዘመን ዓላማችንን አድርገን እንድናልፍ እርዳን። እናመሰግንሃለን። አስተምረን፣ ተናገረን። አንተ ከኛ ጋር ሁን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። ያለፈው ጊዜ እንደነገርኳችሁ ሰው መንፈሳዊ ነው። ጌታ ኢየሱስ ክርስቶስን ከተቀበለ በኋላና በመንፈስ የሚኖር ነው እና ካለ ክርስቶስ ኢየሱስ ካለ መንፈስ ቅዱስ ማንም ምንም ማድረግ አይችልም። ካለኔ ምንም ልታደርጉ አትችሉም አለ። ለዚህ ነው ጌታ ኢየሱስ ክርስቶስ ከሞተ ከተሰቀለ በኋላ ራሱን ከሰጠ በኋላ ደሙን ካፈሰሰ በኋላ የደሙ ኃይል ያደረገን የመንፈስ ቅዱስ መኖሪያ ነው። አሜን። የሱ ቤቶች ነው ያደረገን። ስለዚህ ነው ጳውሎስ በገላትያ ላይ ሲናገር በምዕራፍ 2 ላይ ሲናገር እኔ ከክርስቶስ ጋር ምን ሆኛለሁ? ተሰቅያለሁ አለ። ከእንግዲህ ወዲህ ያለው ላይፌ ክርስቶስ በእኔ መኖሩ ነው እንጂ እኔ የምኖረው ኑሮ እንደ በፊቱ እንደ መጀመሪያው አይደለም አለ። ለምን? እኔ ከማን ጋር ተሰቅያለሁ አለ? ከክርስቶስ ጋር ተሰቅያለሁ አለ። እግዚአብሔር ይመስገን። በዓላማ ክብር ለእግዚአብሔር ይሁን። እዚህ ቦታ ላይ ስንመለከት ጌታ ኢየሱስ ክርስቶስ በመጀመሪያ ያደረገው ነገር እግዚአብሔር ይመስገን አገልግሎቱን ሲጀምር ነው። በማለዳ ተነስቶ ምን ያደርግ ነበረ? ገና ሌሊት ሳለ ወደ ምድረ በዳም ሄዶ ምን አደረገ ብሎ የእግዚአብሔር ቃል ይናገራል። ጸለየ። ወልድ ከአብ ጋር ተገናኘ። ወልድ በቀኑ የተሰጠውን ሥራ የሚያግዘው ኃይል እንዲኖረው ፍጹም ሰው ነበርና እግዚአብሔር የተመሰገነ ይሁን። ወልድ ምን አደረገ ይላል? ጸለየ ይላል። ጌታ ኢየሱስ ክርስቶስ ጸለየ ይላል። ወደ ምድረ በዳ ሄዶ ጸለየ። ጸሎት ኃይል አለው። ጸሎት የሚያስፈልገንና ነገር ሁሉ ይሰጠናል። እግዚአብሔር የተመሰገነ ይሁን። አይታችኋል፣ በስራ ሰዎች ስራ ሲቀጠሩ ወይም ስራ ሲገቡ የሚያስፈልጋቸውን ቱልስ ይሰጣቸዋል። ለምሳሌ ኢቭን አይሮፕላን መካኒክ የሆኑ ሰዎች ሙሉ የሆነ ቱልስ ነው የሚሰጣቸው፣ ሙሉ ለአይሮፕላኑን የሚጠግኑበት እንጂ ከራሳቸው የሆነ ነገር አይመጣላቸው። ፕሮቫይድ ይደረግላቸው፣ የሚያስፈልገው ነገር ሁሉ ይሰጣቸዋል። ለምን? ለሚሰጣቸው አሳይመንት አኮምፕሊሽ የሚያደርጉበት ቱልስ ይሰጣቸዋል። ክብር ለእግዚአብሔር ይሁን። ይኸውላችሁ እኔና እናንተ ፍጡር ሆነን ሳለ እግዚአብሔር ይመስገን ጌታ ኢየሱስ ክርስቶስ ግን ፈጣሪ ሆኖ ሳለ እንኳን ሁልጊዜ ከአብ ጋር ምን ይሆን ነበረ? ይነጋገር ነበረ፣ ይጸልይ ነበር። እግዚአብሔር የተመሰገነ ይሁን። ያለፈው ጊዜ ነግሬያችኋለሁ። መንፈሳዊ ለመሆን በመንፈስ ቅዱስ መሞላት ያስፈልጋል። በመንፈስ ቅዱስ መኖር መንፈሳዊ ሰው መሆን ያስፈልጋል። ይሄ ፊዚካል የሆነው ነገራችን እንዳለ ቢሆንም እንኳን መንፈሳዊው ሰውዋችን እግዚአብሔር የተመሰገነ ይሁን ክርስቶስ እግዚአብሔር የሚሰራበት ነው። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። አሜን። ይሄ የሚሆነው ደግሞ እንዴት ነው?
እግዚአብሔር የተመሰገነ ይሁን። ያለፈው ጊዜ እንደነገርኳችሁ በእምነት ነው። እምነት ያምናል፣ ይታመናል። ካለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በጣም ነው የሚያስገርመኝ የእግዚአብሔር ሥራ። በጣም የሚያስገርመው ሰው ካላመነ በስተቀር እግዚአብሔርን ማየት አይችልም። አብርሃም አመነ፣ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። እምነታችን የእግዚአብሔርን እጆች ያስነሳል። እግዚአብሔር በእኛ ሕይወት ውስጥ እንዲንቀሳቀስ ያደርጋል። ምናችን? እምነታችን። ካለ እምነት ወገኖች ሆይ እግዚአብሔርን ደስ ማሰኘት አትችሉም። እግዚአብሔር የተመሰገነ ይሁን። ተስፋ ይሰጣል እምነት። ሰው እኮ ተስፋ የሚያጣው በሕይወቱ እምነት ሲያጣ ነው። ሰዎች ወደ ዲፕሬሽን ውስጥ የሚሄዱት እኮ ሁሉ ነገር ምን ሲሆንባቸው ነው? ጨለማ ሲሆንባቸው ነው። ዴድ ዲፕረስድ ይሆናሉ። አይሶሌት ራሳቸውን ያደርጋሉ። አያችሁ፣ እግዚአብሔርን ተስፋ የሚያመጣው እምነታችን ነው። ካለ እምነት ምንም ማድረግ አንችልም ወገኖች ሆይ። ለዚህ ነው እንደ ልጆች ካልሆናችሁ ይላል ጌታ ኢየሱስ ክርስቶስ፣ ልጆችን ወደ እኔ አምጧቸው ይላል። እንደነዚህ ሕፃናት ካልሆናችሁ በስተቀር መንግሥተ ሰማያት አትገቡም ይላል። ለምንድን ነው እንደዚህ የሚለው? ካላመናችሁ የክርስትና ሕይወት ካለ እምነት ምንም ማድረግ አይቻልም። እምነት ተስፋ የምናደርገውን ነገር የሚያስረግጥልን የሚያስረዳልን እውነተኛ ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ በእግዚአብሔር በአብ ታምኖ ነበረ። የተደገፈው ከአብ ጋር ነበረ። ሁሉን ጥሎ መጣ። ሁሉን ትቶ ስለናንተ መጣ። ከፍቅር የተነሳ ሁሉን ከተወ በኋላ ደግሞ ድጋፉን በማን ላይ አደረገ? በአብ ላይ አደረገ። ክብር ለእግዚአብሔር ይሁን። የእግዚአብሔር ዓላማ በሕይወታችን ውስጥ የሚሆነው ወንድሞቼና እህቶች፣ እግዚአብሔር እንደፈለገ ይናገራችሁ፣ እምነት ከሌላችሁ አትንቀሳቀሱ። በጣም ይገርመኛል እግዚአብሔር ለምን እንደዛ እንዳደረገ። እንድናምነው ያደረገው የኛ ነፃነት ላለመውሰድ ነው። ሰው ነፃ ሆኖ ነው የተፈጠረው። ሰይጣን የግድ አምላክ ነው። ብታምኑትም ባታምኑትም በእናንተ ውስጥ መስራት ከፈለገ ይሰራል። ጌታ ኢየሱስ ክርስቶስን በማያውቁ ሰዎች፣ በሚያምኑ ሰዎች አይደለም። በማያምኑ ሰዎች ሰይጣን የግድ አምላክ ነው። ብንቀበለውም ባንቀበለውም ብናምነውም ባናምነው በእኛ ሕይወት ውስጥ መስራት የሚፈልገውን ነገር ይሰራል። ይገለናል። ሰው ሲገድል አይቻለሁ። ሰው ሲያንቅ አይቻለሁ። ሰው ሜዳ ላይ ሲጥል አይቻለሁ። አጋንንት የያዛቸው ሰዎች ቤተሰቦቻቸው በተለያየ ነገር ሲያመልኩት የነበሩ ሰዎች አለቅ ብሏቸው በሄዱበት ቦታ ሁሉ እየተከተለ አሰቃይቶ ሲገላቸው አይተናል። ሰይጣን ይህንን ያደርጋል። ጌታ ግን ይህንን አያደርግም። ለምንድን ነው? የፈቃደ አምላክ ስለሆነ ነው። እምነት የሚያስፈልገው ከዚህ የተነሳ ነው። በፍጹም በእግዚአብሔር ታመነ ጌታ ኢየሱስ ክርስቶስ ራሱ ለእግዚአብሔር ታዘዘ። ብትወድ ይህቺ ጽዋ ከማን ትለፍ አለ? ከኔ ትለፍ አለ። ግን የኔ ፈቃድ አይሁን፣ የማን ፈቃድ ይሁን አለ? ያንተ ፈቃድ ይሁን አለ። ለ3 ዓመት ተኩል ያክል ተልኮ ነበረው። እግዚአብሔር የተመሰገነ ይሁን። አብን በማመኑ ከ3 ዓመት ተኩል በኋላ ዓለምን ሁሉ አተረፈ የናዝሬቱ ኢየሱስ። አሜን። ከእግዚአብሔር ጋር በመገናኘት ነው። ወገኖች ሆይ እምነት እግዚአብሔርን ተስፋ እንድናደርገው የሚያደርገን ነው። እንደገና ከእግዚአብሔር ጋር ኮሙኒኬት የሚያደርገን ነገር ነው። ስንቶቻችሁ ናችሁ ስትታመሙ ቶሎ ዶክተር የሚታያችሁ? እኔ አንዱ ነኝ። የሚታይ ስለሆነ ነው። ምድራዊ ነገር ስለሆነ ነው። ይኸውላችሁ መንፈሳዊ ሰዋችን በእኛ ላይ መሰልጠን ሲጀምር አንድ ነገር በሕይወታችን ሲሆን መጀመሪያ የምናስበው ጌታን ነው። ክብር ለእግዚአብሔር ይሁን። አረ ክብር ለእግዚአብሔር ይሁን። እግዚአብሔር ይህንን ያደርግልን።
ማለዳ ስትነሱ መጀመሪያ የምታስቡት የመጀመሪያ የማስበው እግዚአብሔር ይሁንልኝ፣ እግዚአብሔር የተመሰገነ ይሁን። ገና ስንነሳ ብዙ ነገሮች አሉ በአእምሮአችን ውስጥ የሚቀመጡ። እንዴት እንደምንውል አናውቀውም። እኛ እንደ ሸክላ ነን፣ የምንሰበር ነን። ታመን ልንነሳ እንችላለን፣ በሄዴክ ልንነሳ እንችላለን። ግን ሁሉን የሚችል የሰራዊት ጌታ እግዚአብሔር የነገራችን ሁሉ ጅማሬ ያደርግልን ጌታ። አሜን። መንፈሳችሁን እግዚአብሔር ይሙላባችሁ። ጠዋት ስትነሱ በእግዚአብሔር ፊት የምትጸልዩ፣ ክብር ለእግዚአብሔር ይሁን። አረ አሜን ይሁንልን። እግዚአብሔር አሜን ያደርግልን። ስለዚህ እምነት የሚያደርገው ነገር ከእግዚአብሔር ጋር ኮሙኒኬት እንድናደርግ ነው። በእግዚአብሔር ተስፋ እንዲኖረን ነው። በመጀመሪያ እናምናለን፣ ከዛ በኋላ በተስፋ እንጠብቃለን። ያመነ ሰው ይጠብቃል። በምን? በተስፋ ይጠብቃል። እግዚአብሔርን ተስፋ ያደረገ ሰው በሕይወቱ ውስጥ መንፈሳዊ የሆነው ሰው እግዚአብሔር አክብሮት አይኖቹን ከከፈተለት አንድ ሰው ወገኖች ሁሉ ነገር እንደምናምን ነው። በምድር ያለው ነገር ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ሄዳችሁ ስትመለከቱ ከጸለየ በኋላ ያደረገው ነገር ምንድነው? ስራው ነው። ወደ ስራው ነው የገባው። እነ ጴጥሮስ ፈለጉት፣ ከሱ ጋር ነበሩ፣ ገስግሰው ተከተሉት። እንደውም ብዙ ሰዎች ምን ያደርጉሃል አሉት? ይፈልጉሃል አሉት። ብዙ ሰዎች ይፈልጉሃል፣ ሁሉ ይፈልግሃል አሉት። ሁሉ ይፈልግሃል። እርሱ ግን በዚያ ደግሞ ልሰብክ ወደ ገሊላ ስፍራ በቅርብ ወዳሉት መንደሮች እንሂድ፣ ስለዚህ ወጥታችኋልና አላቸው ይላል እግዚአብሔር ቃል። እንግዲህ በጣም የሚያስገርመኝ ነገር ለምንድነው ክርስቶስ ኢየሱስ ዝነኛ የሆነው? መጽሐፍ ቅዱሳችን ሄደን ስንመለከት፣ በተለይ በትንቢቶች ላይ ሄደን ስንመለከት የክርስቶስ ኢየሱስን ምስሉን አካሉን በደንብ አድርጎ ይገልጽልናል። በተለይ ኢሳይያስ አይተን እንወደው ዘንድ ምን አልነበረውም ይላል። ምን አልነበረውም? ደምግባት አልነበረውም። በእኛ ኃጢአት ምክንያት እሱ ተጎሳቆለ፣ በእኛ ህመም ምክንያት እሱ ታመመ። እንደ በሽተኛ ነበር የሚመስለው። እሱ ሳይድን ሌሎችን ሊያድን የመጣ መሰለ። እግዚአብሔር የተመሰገነ ይሁን። ግን እግዚአብሔር አብ ከእሱ ጋር ስለነበረ ኢየሱስ ዝነኛ ሆነ። ከምን የተነሳ ነው? በሰዎች ህይወት ውስጥ በኃይልና በስልጣን ስለሚመጣ ነው። አሜን። በማራናታ እግዚአብሔር ይህንን ያድርግ። አሜን። እኔ ጌታን በተቀበልኩበት ጊዜ ሰዎች ይሮጣሉ። ለምንድን ነው የሚሮጡት? ለፈውስ ይሮጣሉ። በጣም ይመጡ ነበር ሰዎች። በሽተኛ ሰው ይዘው መጥተው አጋንንት ወጥቶላቸው የሄዱ ሰዎች አውቃለሁ። የጌታ የኢየሱስ ክርስቶስ ዝና የወጣበት ዋናው ምክንያት ምንድነው? ከሰማይ የሆነ የእግዚአብሔር እጅ፣ የእግዚአብሔር ጣት ከእሱ ጋር ስለነበረች ነው። የሰዎችን ሚስጥር፣ የሰዎችን ጓዳ፣ የሰዎችን ህመም፣ የሰዎችን ጥያቄ የሚመልስ ኃይል በውስጡ ስለነበረው ነው። በማራናታ እግዚአብሔር ይህንን ያድርግ። ሰዎች አዝነው አይሄዱ፣ መልስ እግዚአብሔር ይስጣቸው። እግዚአብሔር የተመሰገነ ይሁን። እንፈለጋለን። ከዛ በኋላ ወንድሞች እንፈለጋለን። የእግዚአብሔር ጣት ግን ትስራ ባንቺና ባንተ ህይወት ውስጥ። ኢየሱስ ዝነኛ ያደረገው ይሄን ነው። በገባበት ሁሉ በአጋንንት ስራት የተጨማደዱ፣ ያዘኑ፣ የተጨነቁ፣ ተስፋ የቆረጡ፣ የሚሄዱበት ያጡ ጌታ ኢየሱስ ነፃ ያወጣቸው ነበር። አረ አሜን ሃሌሉያ። ክብር ለእግዚአብሔር ይሁን። በማራናታ ቸርች ይህንን ያድርግ። ካረ ክብር ለእግዚአብሔር ይሁን። ይሄ ደግሞ የሚመጣው በእምነት ነው። ካለማመን ምንም ሊሆን አይችልም። በእምነት እግዚአብሔር በሰጠን ጸጋ፣ እግዚአብሔር ባስታጠቀን ነገር ሁሉ መውጣት ስንጀምር ክብር ለእግዚአብሔር ይሁን። በገባንበት ሁሉ በረከቶች እንሆናለን። አረ አሜን። ይርዳን ጌታ። እስቲ ጌታ ይርዳኝ በሉ። አሜን። ለፐርፐዝ ለዓላማ የተጠራችሁ ሰዎች ናችሁ። አሜን አሜን። አረ እግዚአብሔር ይርዳን። እንደው የቀደመውን መንፈስ ይጨምርልን። ታውቃላችሁ እነ ጴጥሮስ ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ከመጣ በኋላ ለጥያቄዎች ሁሉ መልስ ሆኑ። ያልተማሩት አሳ አጥማጆቹ የማይቆጠሩት ግን ክብር ከላይ መጣ። እግዚአብሔር የተመሰገነ ይሁን። ክብር በቤታችሁ ይግባ። ክብር በህይወታችን ይምጣ።
በእውነት እንዲሁ ከመከተል እግዚአብሔር ያድነን። ለሰዎች መድኃኒት፣ ለሰዎች ህብረት ማምጫ፣ ለሰዎች የፍቅር ማምጫ፣ ለሰዎች የጥያቄ መመለሻ ይሁን። እግዚአብሔር የተመሰገነ ይሁን። ለምን ይመስላችኋል? አሁን አዲስ አበባ ውስጥ ኢትዮጵያ ውስጥ ጠቅላላ እንኳን ኢትዮጵያ ውስጥ እዚህም አሜሪካን ውስጥ ነገሩ የስህተት እየሆነ ነው እንጂ አንዳንድ ሰዎች እግዚአብሔር በህይወታቸው ሳይሰራ እንደሰራ በድራማ መልክ እያቀረቡ ሰው የሚጎርፍበት ዋናው ምክንያት ምንድነው? የእግዚአብሔርን ጣት ፍለጋ ነው። የእግዚአብሔርን እጅ ፍለጋ ነው። ወገኖች ሆይ ለማራናታ ቤተክርስቲያን ይህንን ያድርግ። አሜን። ጌታ ብቻ ከብሮ እንየው። ኢየሱስ ታይቶ እንየው። በማንም ይሁን በምንም ይሁን ብቻ ኢየሱስ ታይቶ እንየው። ሰዎች አንገታቸውን አቀርቅረው መተው ቀና ብለው እንዲመለሱ ጌታ ያድርግ። ወደ ገሊላ ከሄደ በኋላ ኢየሱስ ከሰበከ በኋላ እግዚአብሔር ተአምራትን በኢየሱስ ሕይወት አድርጎ አጋንንቶች ይወጡ ነበር። የሚያስጨንቁ መንፈሶች ከሰዎች ሕይወት ውስጥ ይወጡ ነበር። ይህንን የሚያደርግ ኃይል አለ። ክብር ለእግዚአብሔር ይሁን። በማራናታ ቤተክርስቲያን ይህንን ያድርግ። የሚያስፈልገው ጥቂት ነገር ነው ለኔና ለናንተ ወገኖች ሆይ ታማኝ የሆኑ እግዚአብሔርን የሚያምኑ በእግዚአብሔር የሚታመኑ ሰውን ይሉኝታ የማያውቃቸው ከክርስቶስ በቀር ሕይወት የሌላቸው ዋጋቸው ውበታቸው ኢየሱስ የሆኑ የእምነትን ሰዎች ሴቶችን እግዚአብሔር ወንዶችን ያስነሳ። ታሪክ ይለወጣል። ክብር ለእግዚአብሔር ይሁን። አሜን። ታሪክ ይለወጣል። በከተማችን ታሪክ ይለወጣል። እንግሊዘኛ ስለቻላችሁና ስላልቻላችሁ አይደለም። የእግዚአብሔር ጣት ግን በእናንተ ላይ ካለ ትፈልጋላችሁ። ክብር ለእግዚአብሔር ይሁን። አሜን። ዓለም ተጨንቃለች። ዓለም በዚህ በሲኦል በአጋንንት ስራ ተይዛለች። አንዳንድ ሰዎች ማን ነው የሚያስጥለን የሚሉ ብዙዎች አሉ፣ የሚገቡበት የሌላቸው። ስለዚህ ጌታ ኢየሱስ ምን አላቸው? ወደ ገሊላ እንሂድ አላቸው። ወደ ገሊላ እንሂድ አላቸው። ወደ ገሊላም በሄደ ጊዜ የእግዚአብሔር እጅ በሱ ተገለጸ። ቀደም ወንድማችን ዘካርያስ ሲናገር ወደ ወገኖቻችን እንሂድ የሚቀጥለው ሳምንት አለ። በጣም ጥሩ ነው። እግዚአብሔር ጉልበት ይስጠን። አይተውን የሚወዱን ሰዎች ያድርገን። እነሱ አይተውን ጭንቀታቸው ከላያቸው ላይ የሚነሳ ሰዎች ያድርገን። አለበለዚያ ግን እንደ ዓለም ዝም ብለን የምንሄድ ከሆነ ከነሱ የምንሻል አይደለንም። ስለዚህ እግዚአብሔር ያንን ያደርጋል። ከምን የተነሳ? ከመንፈስ ቅዱስ የተነሳ። በምዕራባቸው እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ ወጣ ይላል። እግዚአብሔር የተመሰገነ ይሁን። በምዕራብ ብዙዎች እኮ አሉ። የሃይማኖት ሰዎች አሉ፣ ፈሪሳውያኖች አሉ፣ ሰዱቃውያኖች አሉ፣ የቴዎሎጂ ሰዎች አሉ። በምዕራብ ስለ እግዚአብሔር የሚያስተምሩ ስለ አብርሃም ስለ ብሉይ ኪዳን የሚያስተምሩ ብዙዎች አሉ። እርሱ ግን በመጣ ጊዜ ግን ነፍስን መንፈስን ስጋ ውስጥ ይገባና ሰዎችን አድሶ ይወጣል መንፈሱ። ክብር ለእግዚአብሔር ይሁን። ክርስቶስ ይለፍ። አሜን። እግዚአብሔር ያንን ያድርግልን። ወገኖች ሆይ ፊትን አይቶ የማያዳላ የሰራዊት ጌታ እግዚአብሔር ሁላችንንም እያየን ነው ያለው። ክብር ሁሉ ለእግዚአብሔር ይሁን። አሜን። አንቺን ያይሻል፣ አንተን ያይሃል። የዓለም ብርሃን፣ የዓለም በረከት እግዚአብሔር ያንን ያድርግ። የምናፍቀው ያንን ነው። በቤተ ክርስቲያን የምናፍቀው ያንን ነው። ሰዎች ተጨንቀው መተው ተፈውሰው እንዲሄዱ፣ ሰዎች ተጨንቀው መተው መንፈሳቸው አይኖቻቸው ተከፍቶ ኢየሱስን አይተው እንዲሄዱ ይሆናል። አሜን። ለሚያምን ሁሉ ይቻለዋል። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ስለ እምነት ስንነጋገር ይሄ ነው። እምነት ተስፋ ስለምናደርገው ነገር ኢየሱስ የተሰቀለበት እኛ ደግሞ ዋጋ የከፈለበትን በራሳችን ስራ ሳይሆን በእግዚአብሔር እጅ የእግዚአብሔርን ኃይል የምንገልጽበት ሰዎች እንድንሆን ተጠርተናል። ግብዣ መጥቶላችኋል። እግዚአብሔር ከኛ ያለፈ ህይወት እንድንሆን ካለ እምነት ግን እግዚአብሔርን ደስ ማሰኘት
አንችልም። ስለዚህ ይህ ጉልበትና ይህ ኃይል የሚመጣው በራሳችን ስራ አይደለም፣ ስለጸደቅን ቅድስና ስላለን አይደለም። የሚያስገርማችሁ ቅድስና የሚመጣው ከፌሎሺፕ በኋላ ነው። መቀደስ ለእግዚአብሔር መቀደስ የሚመጣው ከጌታ ጋር ፌሎሺፕ እያደረግን ስንመጣ መልኩን እየመሰልን እንመጣለን። እግዚአብሔር የተመሰገነ ይሁን። ይሁላችሁ ኢየሱስ ክርስቶስ ወደ ህይወታችሁ ሲመጣና ከእግዚአብሔር ጋር ፌሎሺፕ እያደረጋችሁ ስትመጣው ወገኖች እየተቀየራችሁ ነው የምትመጡት። አያችሁ ቅድስና አይደለም መጀመሪያ የመስቀሉ ኃይል ነው መጀመሪያ በህይወታችን ውስጥ መስራት ያለበት። ታስታውሳላችሁ ሙሴ ወደ ተራራ ሄደ ከእግዚአብሔር ጋር ስንት ቀን ቆየ? እኔ ጋር ናችሁ? ስንት ቀን ቆየ? 40 ቀን ቆየ። 40 ቀን በቆየ ጊዜ ከእግዚአብሔር ጋር ፌሎሺፕ ማድረግ ጀምሮ ከእግዚአብሔር ጋር ሲነጋገር የእግዚአብሔር ነጸብራቅ ለካስ በእርሱ ላይ አልፏል። የእግዚአብሔር ወዝ ለካስ በእሱ ላይ ያልፋል። የእግዚአብሔር መዓዛ ለካስ በእሱ ላይ አልፏል። የእግዚአብሔር ብርሃን ለካስ በእሱ ላይ አልፏል። በወጣ ጊዜ ከ40 ዓመት በኋላ ወደ እስራኤላውያኖች ሲሄድ ፊቱ በራ። ማየት እስከማይችሉ እስከሚፈሩ ድረስ በእግዚአብሔር ፊት ፌሎሺፕ አድርጓልና ፊቱ በራ። የሚጸልዩ ሰዎች በእምነት በእግዚአብሔር ፊት የሚቀርቡ ሰዎች የእግዚአብሔር ኃይል በህይወታቸው ውስጥ ይሰራል። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖች ሆይ የእግዚአብሔር ዓላማ በህይወታችሁ ሰርቶ እንድታልፉ እግዚአብሔር ይርዳችሁ። የኔ ጸሎት ይሄ ነው። በማራናታ ይህንን አድርጎ እግዚአብሔር ይለፍ። ወገኖች ሆይ እግዚአብሔር ያድርግ ይህንን። በገባችሁበት ቦታ ሁሉ የተለያችሁ የእግዚአብሔር ፊት በእናንተ ላይ ያለ ፊታችሁ በሰዎች የሚበራ የእግዚአብሔር ክብር ያለባችሁ ሰዎች ያድርጋችሁ። ክብር ለእግዚአብሔር ይሁን። በገባችሁ ቦታ ወይ ዛሬ ገላዬ ቤቴ መጣ ደስ ብሎኝ ዋለ የሚል መንፈስ በእግዚአብሔር ፊት ይስጣችሁ። አረ አሜን ያደርግላችሁ። ይሄ ነው በእምነት በእግዚአብሔር ፊት ስንቀርብ የሚሆነው ነገር። መጀመሪያ ከመስቀሉ የተነሳ ነው። ከስራችን ቅድስናችን አይደለም፣ ስራችን አይደለም። እኔ ላይሰንስ ልሰጣችሁ አይደለም። ሰው በእግዚአብሔር ፊት ፌሎሺፕ ሲያደርግ እንደውም ላይሰንስ የለውም። መንፈስ ቅዱስ በሱ ህይወት ውስጥ መስራት ይጀምራል። መንፈሳዊ ሰው መሆን ይጀምራል። መልስ መሆን ይጀምራል። ይሄ እውነት ነው፣ ውሸት አይደለም። መከራ አለባችሁ ይላል ጌታ ኢየሱስ። ግን አይዟችሁ እኔ ከእናንተ ጋር ነኝ። ምን አድርጋለሁ? መከራውን አሸንፌያለሁ ነው የሚለው። አሜን። አሸናፊዎች እንጂ ተሸናፊዎች አይደለን። ክብር ለእግዚአብሔር ይሁን። በመናልፍበት ሁሉ እግዚአብሔር አሸናፊዎች ያደርገናል። ሁለተኛው ነገር ደግሞ የመስቀሉን ኃይል ከተቀበልንና ካመንነው እምነታችን ተስፋ በእግዚአብሔር ብቻ በሚሆነው ሁሉ መልካም ሁሉ ምንጭ በሆነው በእግዚአብሔር ፊት ኮኔክት እናደርጋለን። ታውቃላችሁ አይደል እንዴ? ቧንቧ አሁን በቤታችን ሁላችንም ውሃ አለ። ምንም ችግር የለም። እግዚአብሔር ይመስገን። ስለ አሜሪካ መቼም እግዚአብሔር ይመስገን። ሮቶ ይሞላል ኢትዮጵያ። ሮቶ ያልቃል። ከዛ ቧንቧ ባዶ ይሆናል። ቧንቧ ባዶ ይሆናል። አንድ እኔ እህቴ ጋር ነው ብዙ ጊዜ ማርፈው ጊዮንም ራሱ የለም። ሆቴል እኮ ነው ታውቃላችሁ። የለም ውሃ የለም፣ ሮቶ አልሞላም ይላሉ። ክብር ለእግዚአብሔር ይሁን። እዚህ ሀገር ችግር የለብንም። ስለዚህ በዚህ ሀገር ቧንቧ እንመልከት። ፓይፕ አለ እስከ መኝታ ቤታችን ድረስ አይደለ? ምንጩ የት ነው ታውቁታላችሁ? ለመሆኑ ምንጩን የፊኒክስን ምንጭ የሚያውቅ ማን ነው? ውሃ የሚመጣበትን ቦታ ማንም ያውቃል? ገፈርሳ ነው። ኮሎራዶ ሪቨር ይባላል አይደለ? ሌላም አለ። ግን ምንጭ አለ፣ የማይነጥፍ ምንጭ አለ፣ የማይደርቅ ምንጭ አለ። በቧንቧችን ውስጥ የሚያልፍ ምንጭ አለ። ያ በቧንቧችን ውስጥ የሚያልፈው የሚልከው ምንጭ ለኛ ያነጻናል። ሻወር ወስደን ነው የምንመጣው። ልብሳችንን እናጥብበታለን፣ ኑሯችንን እንኖርበታለን። ሁለተኛው ነገር ምን መሰላችሁ? ከምንጩ አትነጥፉ። ኮኔክት ካደረጋችሁ በእምነት ከምንጩ አትነጥፉ። አምላኬ እንደ ባለጸግነቱ መጠን የሚያስፈልገንን በእምነት ይሞላናል፣ በኃይል ይሞላናል። አሜን።
ሁለተኛው ነገር ይሄ ነው የሚሆነው። የሚነጥፍ ነገር በህይወታችን የለም። እግዚአብሔር የተመሰገነ ይሁን። በእምነት ተስፋ አድርገን በእግዚአብሔር ፊት እንደ ኢየሱስ ስንኖር እግዚአብሔር የሚያደርገው ነገር ይሄ ነው። ቧንቧው ይቀጥላል። ምንጩ አይደርቅም። የበረከት ምንጭ አይደርቅም። የሰላም ምንጭ አይደርቅም። ተስፋ የሚያስቆርጠንን ነገር ሁሉ የሚያጸዳልን ምንጭ አይደርቅም። ሸክማችንን ኃጢአታችንን የሚወስድብን ምንጭ አይደርቅም። የክርስቶስ ኢየሱስ ደም አይደርቅም። አረ አሜን ሃሌሉያ። ክብር ለእግዚአብሔር ይሁን። እምነት የሚያደርገው ይሄን ነው። ለኛ ለተሰቀለው ከእግዚአብሔር ጋር ባስታረቀን ኃይል በሚሰጠን በእርሱ ሁሉን እንችላለን። ምንኛ መልካም ነው ወገኖች። እምነት የሚያደርገው ይሄንን ነው። በእግዚአብሔር ማመን፣ በእግዚአብሔር ተስፋ ማድረግ የሚያደርገው ይሄንን ነው። ገላትያ ምዕራፍ 5 ጻድቃን በእምነት እንደሚኖሩ ይናገራል። ገላትያ 5 ላይ እናውጣና እንመለከታለን። እየጨረስኩ ነው መልእክቴን። ገላትያ 5 ላይ እንደዚህ ይላል። ገላትያ 5:5 ላይ እንደዚህ ይላል ጳውሎስ ሲናገር፣ እኛ በመንፈስ ከእምነት የጽድቅ ተስፋን እንጠባበቃለንና ይላል። ክብር ለእግዚአብሔር ይሁን። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝም ቢሆን ወይንም አለመገረዝ አይጠቅምምና፣ እምነት ግን ኃይል አለው። ክብር ለእግዚአብሔር ይሁን። ስለዚህ ጽድቃችን በእምነት ስለሆነ እኛ በመንፈስ ከእምነት የተቀበልነው ጽድቅ ተስፋ አለው። ሃሌሉያ፣ ተስፋ አለው። ስለዚህ ወንድሞቼና እህቶቼ ካለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስትመጡ እንደ ሕፃናት ሆናችሁ ነው፣ እግዚአብሔር መልስ ይሆናል። ሁለተኛው ደስታ በእምነት ነው የሚሆነው። ደስታ በእምነት ነው የሚሆነው። ሄዳችሁ ተመልከቱ። ፊልጵስዩስ ምዕራፍ 1 ቁጥር 19 ላይ እንደዚህ ብሎ ይናገራል። ጳውሎስ በእስር ቤት ነው ያለው። ምዕራፍ 19 ላይ እንደዚህ ይላል። በጌታ ስም አነበዋለሁ። 19ና 20 ላይ ወደፊትም ደግሞ ደስ ይለኛል፣ ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁና ይላል። ወደፊትም ደግሞ ደስ ይለኛል፣ ይህ ናፍቆቴ ተስፋዬ ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይንም ብሞት ክርስቶስም በግልጥነት ሁሉ እንደ ወትሮ አሁንም ደግሞ በስጋዬ አከብረዋለሁ ብሎ ይናገራል። እዚህ ቦታ ላይ ጳውሎስ በእስር ቤት ሆኖ ወንጌልን በሚሰብክበት ጊዜ የተናገረው ቃል ነው። ምን አለ? ወደፊት ደግሞ ደስ ይለኛል አለ። ደስ ይለኛል፣ በማልፈበት ነገር ሁሉ ደስ ይለኛል። እምነት ደስታን ያመጣል። ካለ እግዚአብሔር ፈቃድ በሕይወታችን የሚሆን አንዳች ነገር የለም። ስለዚህ ምን አለ? ወደፊትም ደግሞ ደስ ይለኛል፣ ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁኝ ይላል። ይህ ናፍቆቴ ተስፋዬ ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይንም ብሞት ክርስቶስን በግልጥ ሁሉ እንደ ወትሮ አሁንም ደግሞ በስጋዬ ምን አደርገዋለሁ አለ? አከብረዋለሁ አለ። ክብር ለእግዚአብሔር ይሁን። በሕይወታችን የሚሆነው ሁሉ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ክብር ከሆነ ደስታችን ነው። ደስታን የሚያመጣ ማን ነው? እምነታችን ነው። እግዚአብሔር የተመሰገነ ይሁን። ከክርስቶስ ጋር ያለንን ህብረት ነው። እግዚአብሔር የተመሰገነ ይሁን። ጳውሎስ በተሰቀለ ጊዜ ማለት በታሰረ ጊዜ ወዮ ምን ሆነብኝ፣ ኧረ እባካችሁ እርዱኝ እናንተ ፊልጵስዩስ ሰዎች አላለም። እግዚአብሔር የተመሰገነ ይሁን። ታውቃላችሁ ሲላስና ጳውሎስ በሕይወታቸው ውስጥ የሆነ ምስጋና ነበረ፣ ደስታ ነበረ። በምናልፍበት ነገር ሁሉ በክርስቶስ ኢየሱስ ካለን ደስታ አለ። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ክርስቲያንን ደስታ አያጣውም። ክብር ለእግዚአብሔር ይሁን። ኢትዮጵያኑ አንድ ወንድም አለ። ኢትዮጵያኖችን ዲፕሬሽን አያውቃቸው። ኢትዮጵያ የተወለዱትን እዚህ ያሉትን አይደለም። እዚህ የተወለዱት ደግሞ ዲፕሬሽን ቤታቸው ነው አለኝ። ከመከራ ከስቃይ የተነሳ ኢትዮጵያ ውስጥ ዲፕሬሽን የለም፣ ጨርሶ አይታወቅም፣ ቤቱም አይደለም አለ። ወገኖች ሆይ አንድ ነገር ልንገራችሁ።
በክርስቶስ ኢየሱስ ደስታ ውስጥ የምንገባው በመናልፍበት ነገር ሁሉ እግዚአብሔር ደስታችን ሲሆን ነው። አሜን። ይሄም ደግሞ የሚሆነው በእምነት ነው። እንጣ እናገኝ፣ ሰው ይቀበለን አይቀበለን፣ ሰው ይታመንብን አይታመንብን፣ ጓደኞቻችን ይሽሹን አይሽሹን፣ ይፍረዱብን አይፍረዱብን፣ ለኛ ምናችንም አይደለም፣ ጽድቃችን ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ከፍ ብላችሁ ተመልከቱ። ጳውሎስ በእስር ቤት ሳለ አንዳንዶች ኢየሱስ የጳውሎስ እስር እንዲጸና ኢየሱስን ይሰብኩት ነበር። ለምን መሰላችሁ? ለክርስቶስ ብለው አይደለም፣ ሰዎች ወደ ጌታ እንዲመጡ ብለው አይደለም። ግን ጳውሎስ ከእስር ቤት እንዳይወጣ በእስር ቤት እንዲቆይ እንደውም እስራቱ እንዲጸናበት ይሄ ክፉ የሆነ ጳውሎስ ይሄንን እኮ አበላሽቶ ህዝቡን እንደዚህ አድርጓል፣ እንደውም ሌላ ፍርድ ይፈረድበት እንዲባል አንዳንዶች ምን ያደርጉ ነበረ? ክርስቶስን ይሰብኩ ነበረ። አትስበኩ በተባለበት ጊዜ ሰዎች በሚታሰር ጳውሎስ በታሰረበት ሰዓት እንደውም ይበለው ብለው ነው ይሄንን የሚያደርጉት። ጳውሎስ ግን ምን አለ? እኔ ግን ጌታ ደስታዬ ነው። ሃሌሉያ አሜን። ደስታዬ ነው ጌታዬ። ለምን? በሱ ያለኝ እምነቴ። ክብር ለእግዚአብሔር ይሁን። አሜን አሜን ይሁንልን በቤታችን። እግዚአብሔር የተመሰገነ ይሁን። ይኸውላችሁ የደስታችንን ጌጅ ወደ ላይና ወደ ታች የሚያደርገው ስሜታችን ከሆነ እግዚአብሔርን እያመን ነው አይደለንም ያለነው። በመናልፈበት በሚያስጨንቅበት ጊዜ ሰው ሁሉ እንኳን በከዳን ጊዜ ጌታ ኢየሱስ ክርስቶስ እምነታችን ከሆነ ደስታችን እሱ ነው። ደረጀ ሲዘምር አንድ መዝሙር ይዘምራል ደስ የሚል፣ የማይዘለቅ ሰላም አለኝ፣ የተትረፈረፈ ህይወት አለኝ፣ ነፍሴ ለመለመች ኢየሱስን ስላመነች። አረ አሜን ሃሌሉያ። እምነት የሚያደርገው አንዱ ይሄንን ነው። እግዚአብሔርን ማመን የሚያደርገው አንዱ ይሄንን ነው። ሌላው ደግሞ ድፍረት በእምነት ይኖረናል። ለምንድን ነው ሰዎች በእምነት የማይጸልዩት? የእግዚአብሔር ቃል በማርቆስ ወንጌል ምዕራፍ 16 ላይ እንደዚህ ይላል፣ ያመነ የተጠመቀ ይድናል፣ ያላመነም ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ የሚገድል ነገር ቢጠጡም አይጎዳቸውም ይላል። እና ከዛ በኋላ ይሄንን ከነገራቸው በኋላ ወደ ላይ ወጣ ይላል። ይሄንን ፕራክቲስ ማድረግ ጀመሩ ሐዋርያቶች። the same day ሄዳችሁ ተመልከቱ። ምዕራፍ 16 ላይ ማርቆስ 16 ላይ አመኑት፣ የተናገረውን ተቀበሉት። ምንድነው የሚባለው? እንደወረደ አይደለ? እንደወረደ። ክብር ለእግዚአብሔር። ካልኩሌት ሳይደረግ እንደወረደ መንፈስ ቅዱስን የሚፈልጉ ሰዎች እንደወረደ የእግዚአብሔር ኃይል ይገለጻል። አሜን። እግዚአብሔር ደፋሮች እንሁን ለጌታ። እኔ አንድ ሰው ሽባ የሆነ ሰው አምጥቼ በእምነት ስጸልይ ከተፈወሰ ኢየሱስ ጌታ ነው፣ ካልተፈወሰም ኢየሱስ ጌታ ነው። ካለማመዳችን የተነሳ በውስጣችን ያለውን የጸጋ ስጦታ አንጠቀምበትም። ወንድሞቼና እህቶቼ አንዳንዶቻችሁ እኮ ለወንጌል ያላችሁ ስጦታ ያስገርማል። ሰው አይታችሁ ወንጌልን መናገር የምትችሉበት ጸጋ ተሰጥታችኋል። አንዳንዶቻችሁ ቁጭ ብላችሁ አንድን ሰው ከመከራችሁ ያ ምክር እኮ የሚጸና ጸጋ አላችሁ። አንዳንዶቻችሁ ደግሞ አይታችሁ ዲሰን አድርጋችሁ ይሄ ነገር እንደዚህ ነው ስትሉ እውነት ያላችሁት ነገር የሚሆን ብዙዎች አላችሁ። ከምን የተነሳ ነው? ካለማመን የተነሳ። እንደሚገባ አድርገን የእግዚአብሔርን ነገር ካለመፈለግ የተነሳ ወይ ከመፍራት የተነሳ ነው። የድፍረት ነገር የለንም። ፊልጵስዩስ ላይ ጳውሎስ እንደዚህ ብሎ ይናገራል። ይቅርታ ኤፌሶን 3:12 ላይ እንደዚህ ይላል፣ እንደዚህ ብሎ ይናገራል። በጌታ ስም አነበዋለሁ። በእርሱ ዘንድ ባለው እምነት በኩል በታመንን ድፍረት፣ በመተማመን ድፍረት መግባት በእርሱ አለን ብሎ ይናገራል። በእርሱ ዘንድ ባለን እምነት እግዚአብሔር የተመሰገነ ይሁን። በኩል በመታመን ድፍረት መግባት አለን። ወደ ማን? ወደ አብ መግባት አለን። እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ ማንም አውቶንቲኬት አላደረገለትም ሐዋርያ እንዲባል። ማንም በህይወቱ
እስቲ እንየው ኢቫሉዌት እናድርገው። እንደ ሐዋርያው ጳውሎስ የታመነ እግዚአብሔር ያከበረው ሰው የለም። የአሕዛብ ምን ሆኗል? ሐዋርያ ሆኗል። ሰዎች እስከሚገረሙ ድረስ በህይወቱ ውስጥ እግዚአብሔር ትልቅ ነገር አድርጓል። የሚያስገርመው ነገር በአዲስ ኪዳን ኢየሱስን እንደሚገባ አድርጎ ያስተዋወቀው ለአሕዛቦች ሐዋርያው ጳውሎስ ነው፣ ጴጥሮስ አይደለም። ጴጥሮስ ለአይሁድ ምን አደረገው? እግዚአብሔር ሐዋርያ አደረገው። ሐዋርያው ጳውሎስን ደግሞ ምን አደረገው? ለአሕዛብ ሐዋርያ አደረገው። ስለዚህ እግዚአብሔር በመጥራቱ ስለማይጸጸት እግዚአብሔር እንደጠራው እርግጠኛ ስለሆነ ሐዋርያው ጳውሎስ ሁሉን ትቶ አምኖ ጌታን ተከተለ። ክብር ለእግዚአብሔር። ሐዋርያው ጳውሎስ በዘመኑ የእግዚአብሔርን ሥራ ሰርቶ ያለፈ ሰው ነው። ድፍረት ነበረው። እግዚአብሔር ከእርሱ ጋር እንደሆነ ምን ነበረው? ድፍረት ነበረው። አረ አሜን በሉ። አንዳንዶቻችሁ እንቅልፋችሁ መጥተዋል። እንዴት ነው? አሜን። ክብር ለእግዚአብሔር ይሁን። ካለ እምነት እግዚአብሔርን ደስ ማሰኘት አንችልም። ወንድሞቼና እህቶቼ በህይወታችሁ ውስጥ እግዚአብሔር የሰጣችሁን ጸጋ ተጠቀሙበት። እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። ማንም የምን ልጅ የለም ይላል ብዙ ጊዜ። የእንጀራ ልጅ የለም ለእግዚአብሔር። ወጣ ያለ ሁላችንም በደሙ የተዋጀን የእግዚአብሔር ልጆች ነን። እኩል የሆነ ጸጋ አለን። አረስቲ እናነቃንቀው። ፊኒክስን እናነቃንቃት። ከማራናታ አልፈን ፊኒክስን እንድረስ እባካችሁ። ይሄ ያለንን ፖቴንሻል እግዚአብሔር የሰጠንን ይህንን ጸጋ ይዘነው መቃብር አንሄድ። አንድ ቀን የምንሄድበት ጊዜ አለ። ለተሰጠን መክሊት ደግሞ አንድ ቀን ተጠያቂዎች ነን። እስቲ በእምነት እንደ ሕፃን ልጆች ጌታን ማገልገል እንጀምር። ታሪክ ይለወጣል። ይሄ ቦታ አይበቃንም። ሰዎች ከሩቅ ይፈልጉናል። ለምን? የጌታ ጣት በእያንዳንዳችን ላይ ይኖራል። እግዚአብሔር ይርዳን። አሜን ይሁንልኝ። አሜን በሉ። አሜን አሜን ይሁንልን። ተነስተን እንጸልያለን። ይሁንልን። ጌታ ኢየሱስ ይህንን ነው ያደረገው። አንድ ቀን አላሳለፈም። አንድ ቀን ዌስት አላደረገም ጌታ። በእርግጥ እግዚአብሔር ከእርሱ ጋር እንደነበር ያውቅ ነበር። እግዚአብሔር ሆይ እርዳን፣ ጸጋህን አብዛለን። በተሰጠን ጸጋ ሁላችንም በቤትህ አገልጋዮች አድርገን። የሚያስተምር በማስተማሩ ይትጋ። እግዚአብሔር ሆይ በጸጋ በኃይል የተሰጠውን የሚያስተላልፍ በጸጋና በኃይል ያስተላልፍ። እግዚአብሔር ሆይ እርዳን። ዘመናችንን እችን አጭሯን ዘመን አንተን በማመን አንተን ታምነን ደግሞ በማድረግ እርዳን። ጌታ ሆይ ይቻላል። እንለማመደው፣ ክብርህን ኃይልህን እንለማመደው፣ መንፈስህን እንለማመደው። ሪቫይቫል የሚመጣው በማመን ነው። ጌታ ሆይ የመንፈስ ቅዱስ እንቅስቃሴ አንተ የምትንቀሳቀሰው በማመን ነው፣ በመቀበል ነው፣ እንደ ሕፃን ልጅ በመሆን ጌታ ሆይ እንፈልግሃለን። አንቀሳቅሰን ጌታ ሆይ የታመሙ ይፈወሱ፣ ያዘኑ ይጽናኑ። በዚህ ቦታ ምስክርነት እንስማ፣ ክብርህን እንይ፣ እልል እንበል። እግዚአብሔር ሆይ እንድንዘምር ሰጥተህናል፣ ድምፅን ሰጥተህናል። እግዚአብሔር ሆይ እየዘመርንልህ ነው። በክብር ደግሞ እንዘምርልህ። ስለሰጠህን እናመሰግንሃለን። ስለ አገልጋዮች ስምህ ይባረክ። በስጦታቸው ስለሚያገለግሉ ስምህ ይባረክ። እንደገና ደግሞ መክሊታቸውን እግዚአብሔር ሆይ መስራት ባቃታቸው በኢየሱስ ስም ክብርህ ይገለጽ ዘንድ ጸልያለሁ። ቀስቅሰን አስነሳን። አንተ ከኛ ጋር ሁን በኢየሱስ ክርስቶስ ስም። የእግዚአብሔር አብ ፍቅር፣ የልጁም ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስም አንድነት በእውነት ስሙን ከሚጠሩና ከሁላችን ጋር ይሁን። ጌታ ይባርካችሁ። የሚቀጥለው ሳምንት እነ ዶክተር ጋር ቱሳን እንሄዳለን። ሁላችሁም ተጠርታችኋል። አደራ እንዳትቀሩ። እኔና ታሜን አነጋግሩን። ትራንስፖርቴሽን የሌላችሁ ከሌላችሁ እንነጋገርና ቅዳሜ አብረን እንሄዳለን ማለት ነው። ክብር ለእግዚአብሔር ይሁን። እነዚህ ወገኖች በፍቅር 2 ሰዓት እየነዱ እዚህ ለ17 ዓመት ከኛ ጋር ነበሩ። ቤተሰባችን ናቸው። አደራ እና የሚቀጥለው ሳምንት 1 o'clock ላይ እነሱ ጋር እንሆናለን። ጌታ ይባርካችሁ። በጌታ ሰላም እንሄዳለን።